የተከበራችሁ የሐራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሐራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱ ዜናዎቻችን አሁን ታደምጣላችሁ። ለነገራችሁ ካሰናዳናቸው ዜናዎች መካከል በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱ ስለመገለጹ፣ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነት ተገዥ እንዲሆኑ ስለመጠየቁ፣ የጀርመን ድምጽ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶይቼ ቬለ ሬዲዮ ጣቢያ ጋዜጠኞችን በጅምላ ወንጅሏል ሲል ስለመቃወሙ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅነህ አስደምጣችኋለሁ። በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱ ተገለጸ። በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱንና የሳይበር ጥቃት ሙከራዎችም በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ አመላከተ። ረቂቅ ስትራቴጂው በአውሮፓውያኑ ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በሀገሪቱ 135 ሚሊዮን በላይ የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውል ያመለክታል። እንዲሁም በአውሮፓውያኑ 2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች የ1.3 ቢሊዮን ኪሳራን ማስተናገዱ በስትራቴጂክ ሰነዱ ተመላክቷል። በዚሁ ዓመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መዳረጋቸውንም ሰነዱ ይፋ አድርጓል። ይህም ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱን ተገልጿል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓቱ በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑና በገጠርና በከተማዎች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለው ያሳያል። ይህንን ችግር ለመፍታትና ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞችን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት እንደሚያስፈልግ ረቂቅ ሰነዱ አመላክቷል። ዘገባው የሪፖርተር ነው። ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነት ተገዥ እንዲሆኑ ተጠየቁ። አውሮፓ ህብረትና የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነት ተገዥ እንዲሆኑ አሳሰቡ። የአውሮፓ ህብረት በመግለጫው በስምምነቱ መሰረት የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው አስታወቀ። ህብረቱ ሁለቱ ሀገራት ሉዓላዊነትን፣ ነጻነትንና የግዛት አንድነትን እንዲያከብሩ በመግለጫ ጠይቋል። ሀገራቱ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ ያደረገው ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ ነው ብሏል። የተመድ ዋና ጸሐፊ የአንቶኒዮ ጉተሬስ ቃል አቀባይ ስቴፋን ዱጃሪክ በበኩላቸው ባወጡት መግለጫ ስምምነቱ በኤርትራና በኢትዮጵያ መካከል የነበረውን የድንበር ግጭት በይፋ ያቆመና በሁለቱ ሀገሮች መካከል ሰላማዊ ግንኙነት እንዲኖር ወሳኝ ማዕቀፍ ያስቀመጠ ታሪካዊ የሰላም ውል ነው ብለዋል። አክለውም ሁለቱ ሀገራት ለስምምነቱ ተግባራዊነት ቁርጠኛ እንዲሆኑም አሳስበዋል። የጀርመን ድምጽ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶይቼ ቬለ ሬዲዮ ጣቢያ ጋዜጠኞችን በጅምላ ወንጅሏል ሲል ተቃወመ። የጀርመን ድምጽ የኢትዮጵያ መገናኛ ብዙሃን ባለስልጣን ቦን ከተማ የሚገኙትን የአማርኛው የዶይቼ ቬለ ሬዲዮ ጣቢያ ጋዜጠኞችን ጭምር በደፈናው ወንጅሏል ሲል አዲስ በወጣው መግለጫ ተቃወመ። ባለስልጣኑ ቦን በሚገኘው ሰራተኞቹ ላይ የተሳሳተ እና ሁከት ሊቀሰቅስ ወይም ሰላምና ጸጥታ ሊያናጋ የሚችል መረጃ ያሰራጫሉ የሚል ክስ እንደቀረበባቸው ጣቢያው ገልጿል። የአማራና የትግራይ ክልሎች ዘገባዎችን በዘላቂነት መታገዳቸውን የተቃወመው ጣቢያው ባለስልጣኑ ስለ እገዳው በጻፈው ደብዳቤ ለእገዳው ተጨባጭ ምክንያት አላቀረበም በማለት ወቅሷል። ጣቢያው የባለስልጣኑን ክሶች ውድቅ በማድረግ ከዘገባዎቹና ቦን ከሚገኙ ሰራተኞቹ ጎን እንደሚቆምም አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳ ከጣለባቸው 9 የዶይቼ ቬለ ዘጋቢዎች መካከል የ7ቱን እግድ ማንሳቱና በሁለቱ ላይ ግን እግዱን ማጽናቱን መግለጹ ይታወሳል።
ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገለጸ። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገለጸ። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መወሰድ እንደሚጀምርም ገልጿል። በኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻና የአያያዝ አወጋገድ አዋጅ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ አምራቾች መልሶ ጥቅም ላይ የሚውል ሀገር በቀል ሆነ ሌላ ተተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማሳወቅ ስራ ሲከናወን መቆየቱን አስታውቋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረ ህይወት በበኩላቸው ለሪፖርተር በሰጡት ቃል ለፕላስቲክ ከረጢቶች አማራጮች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ በዘርፉ ውስጥ ያሉ ሰራተኞችን ታሳቢ ያላደረገ መሆኑንም አክለዋል። ከጥር 23 ቀን 2018 ዓ.ም በኋላ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5,000 ብር እንዲቀጣ በአዋጁ ተደንግጓል። የፕላስቲክ ከረጢት ያመረተ ወይም ወደ አገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ተቋም ደግሞ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በላይ የማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ተጠቅሷል። ከቀናት ቆይታ በኋላ በማርበርግ ቫይረስ የተያዘ አንድ ሰው መገኘቱ ተሰማ። ከአንድ ሳምንት በላይ ለሆነ ጊዜ በተደረጉ ምርመራዎች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በቅዳሜ ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ጠቁሟል። በዕለቱ በተከናወኑ 56 ምርመራዎች ውስጥ አንድ ሰው ላይ ቫይረሱ መገኘቱን የጤና ሚኒስቴር ሪፖርት ያመለክታል። የጤና ሚኒስቴር በጂንካ ከተማ የተከሰተው ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱን ባደረገው ምርመራ ማረጋገጡን ያወጀው ህዳር 5 ቀን 2018 ዓ.ም በሰጠው መግለጫ ነበር። ወረርሽኙ ከታወጀበት ቀን ጀምሮ በቫይረሱ የተጠቁ ሰዎችን የመመርመር የመለየትና የማከም ስራዎች እየተሰሩ የሚገኝ ሲሆን በየዕለቱ የሚከናወኑ ምርመራዎች አዲስ በቫይረሱ የተጠቁ ህይወታቸው ያለፈ ያገገሙ እንዲሁም በሕክምና ላይ የሚገኙ ታካሚዎችም ይፋ እየተደረጉ ይገኛል። በአጠቃላይ እስካሁን 1765 ምርመራዎች የተከናወኑ ሲሆን በ14 ሰዎች ላይ ቫይረሱ ተገኝቷል። በቫይረሱ ሳቢያ የ8 ሰዎች ህይወት ያለፈ ሲሆን 4 ሰዎች ደግሞ አገግሞ ከቤተሰቦቻቸው ጋር መቀላቀል ችለዋል። በአሁኑ ሰዓት ሕክምና በመከታተል ላይ የሚገኙት 2 ታካሚዎች ናቸው። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአፍሪካ አህጉር ወዳገኘናቸው ዜናዎች እናልፋለን። ድርጅቱ ኡጋንዳ በስደተኞች ላይ ያሳለፈችው ውሳኔ አሳሳቢ እርምጃ ነው አለ። ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተከትሎ ሪፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አሳሳቢ እርምጃ ነው ሲል አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው ብሏል ተቋሙ። አክሎም አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋል ብሏል። ውሳኔው ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድ የሚጻረር መሆኑንም አስታውቋል። ውሳኔውንም ደግማ እንድታጤን ድርጅቱ ጠይቋል። ኡጋንዳ በአሁኑ ሰዓት በርካታ የኢትዮጵያ የኤርትራና ሶማሊያ ስደተኞችን እያስተናገደች ትገኛለች። ስደተኞች ኡጋንዳን ባላት መልካም የስደተኛ አቀባበል እንዲሁም ወደፊት ወደ ሌላ ሀገር ለመሸጋገር ይመርጧታል። ሊቢያ ከ14 ዓመታት በኋላ ብሔራዊ ሙዚየሟን ለጎብኚዎች ክፍት አደረገች። ቀይ ግንብ ወይም ቤተ መንግስት በመባል የሚታወቀው የሀገሪቱ ትልቁ ሙዚየም የቀድሞ የሊቢያ መሪ ሙአማር ጋዳፊን ከስልጣን ካስወገደው አመጽ በኋላ ለመጀመሪያ ጊዜ ትሪፖሊ ውስጥ ለህዝብ እይታ ተከፍቷል። ጠቅላይ ሚኒስትር አብዱል ሐሚድ አልድበይባህ በመልሶ የመክፈቻ ስነስርዓቱ ላይ የቀይ ግንብ መከፈት ሊቢያ ተቋሞቿን እየገነባች መሆኑን የሚያሳይ ህያው ምስክር ነው ሲሉ ተናግረዋል። በኔቶ የሚደገፍ ግጭት በነበረበት
በነበረበት ጊዜ የተዘጋው ይህ የባህል መዘክር በአውሮፓውያኑ አቆጣጠር ከመጋቢት 2023 ጀምሮ እድሳት ሲደረግለት ቆይቷል። አንድ ባለስልጣን ለእንግሊዝ ሚዲያ እንደተናገሩት ጋዳፊ ከስልጣን ከወረዱ በኋላ ባለስልጣናት 21 የተዘረፉ ቅርሶችን አስመልሰዋል። ተጨማሪ ቅርሶችን ከውጭ ማስመለስ ጥረትም የተደረገ ነው። የመክፈቻ ስነ ስርዓቱ በትምህርት ቤት ጉብኝቶች መርሃ ግብር የሚጀመር ሲሆን ከፈረንጆቹ አዲስ ዓመት መጀመሪያ አንስቶ ሙሉ ለሙሉ ለህዝብ እይታ ክፍት እንደሚደረግ እቅድ ተይዞለታል። ይህ የሆነው ከሐምሌ ወር ጀምሮ ከሊቢያ 5 የዩኔስኮ የዓለም ቅርስ ስፍራዎች መካከል አንዱ አደጋ ላይ ከሚገኙ ዝርዝር ውስጥ ከተወገደ በኋላ ነው። ምዕራብ አፍሪካውያኑ በ2025 6 አዳዲስ የጊነስ ወርልድ ክብረ ወሰኖችን አስመዘገቡ። በ2025 ከጋናና ከናይጄሪያ የተውጣጡ ግለሰቦች 6 አዳዲስ የጊነስ ወርልድ ክብረ ወሰኖችን በማስመዝገብ አስደናቂ ዓለም አቀፍ እውቅናን ያገኙ ሲሆን ይህም የቀጠናውን ፈጠራና ባህላዊ ተጽዕኖ አጉልቶ አሳይቷል ተብሏል። በዓለም ላይ ግዙፉን የቅጠል ህትመት ስዕል በመስራት ጋናዊው ሻሮን ዴዲ ፓዲ ትልቁን የናይጄሪያ ባህላዊ ጆልፍ ሩዝ በማብሰል ደግሞ የናይጄሪያዊው ታዋቂው ሼፍ ሀሊዳ ባቺ ከዚያው ከናይጄሪያ ሌላኛው አርቲስት ግዙፍ የሸራ ላይ ጥበብ በማዘጋጀት እንዲሁም የናይጄሪያው ትራምፔት ተጫዋች ጆሹዋ ኦሉንሳኒያ ለረጅምና ለተከታታይ ሰዓታት ትራምፔት በመጫወት አዳዲስ ክብረ ወሰኖችን አስመዝግበዋል። በመጨረሻም ከዓለም አቀፍ ፕሬዝዳንት ትራምፕ ከታዳጊዎች የወሲብ ንግድ ወንጀል ጋር በተያያዘ አዲስ የፎቶግራፍ መረጃ ተገኘባቸው። የአሜሪካ ኮንግረስ አባል የሆኑ ዲሞክራቶች ከታዳጊዎች የወሲብ ንግድ ወንጀለኛው የጄፍሪ ኤፕስቲን መኖሪያ እንዲሁም ከሀብታምና ሀያላን ሰዎች ጋር ያለውን ግንኙነት የሚያሳዩ ፎቶዎችን በሁለት ዙር ይፋ አደረጉ። በፎቶዎቹ ላይ ከሚታዩት ታዋቂ ግለሰቦች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የቀድሞ የዩናይትድ ኪንግደም ልዑል አንድሪው ማውንትባተን ዊንዘር፣ የቀድሞ የትራምፕ አማካሪ ስቲቭ ባነን ይገኙበታል ተብሏል። ይፋ የተደረጉት 100 ገደማ ፎቶዎች በፍርድ ቤት ትዕዛዝ ተላልፈው እንዲሰጡ ከተደረጉ ከ95,000 ምስሎች መካከል እንደሆኑ የምክር ቤቱ የቁጥጥር ኮሚቴ አባላት የሆኑ ዲሞክራቶች ተናግረዋል። ዲሞክራቶች በመጀመሪያው ዙር በለቀቋቸው ፎቶዎች ላይ ከኤፕስተን ጋር ከሚታዩት በርካታ ስመጥር ሰዎች መካከል አንዳቸውም እስካሁን በጉዳዩ ላይ አስተያየት አልሰጡም። በፎቶዎቹ ላይ የሚታዩት አብዛኛዎቹ ሰዎች ከዚህ ቀደም የፈጸሙት ስህተት አለመኖሩን ተናግረዋል። ዘገባው የቢቢሲ ነው። የዓለማችን የሰብአዊ ቀውስ ከምን ጊዜውም በላይ አሳሳቢ ደረጃ ላይ መድረሱ ተገለጸ። በዓለም ዙሪያ ከሚሰሩ 89 አካባቢያዊ ብሔራዊ ዓለም አቀፍና በሴቶች የሚመሩ መንግስታዊ ያልሆኑ ድርጅቶች ባወጡት የጋራ መግለጫ የዓለማችን የሰብአዊ ቀውስ ከምንጊዜውም በላይ አሳሳቢ ደረጃ ላይ መድረሱን አስታውቀዋል። የተባበሩት መንግስታት የስነ ህዝብ ፈንድ ያወጣውን የ2026 የሰብአዊ መብቶች አጠቃላይ እይታ ተመስርተው በሰጡት መግለጫ በ2024 ዓ.ም ከጦር መሳሪያዎች ከሽያጭና ወታደራዊ አገልግሎቶች የተገኘው ገቢ ከፍተኛ ሪከርድ የተመዘገበበት ነው ሲሉ ተቋማቱ አስታውቀዋል። ከጦር መሳሪያዎች ሽያጭና ወታደራዊ አገልግሎቶች የተገኘው ገቢ 679 ቢሊዮን የአሜሪካን ዶላር የደረሰ ሲሆን ይህም በተመሳሳይ ዓመት ለሰብአዊ እርዳታ ከወጣው ገንዘብ በ18 እጥፍ የሚበልጥ መሆኑን አብራርተዋል። በዓለም አቀፍ ደረጃ የግጭቶች ቁጥርና ብርታት ከ1946 ወዲህ ከፍተኛ ደረጃ ላይ የደረሰ ሲሆን ረሃብ፣ መፈናቀል፣ የአየር ንብረት አደጋዎችና በጾታ ላይ የተመሰረተ ጥቃት የብዙ ሚሊዮን ሰዎችን ህይወት አደጋ ላይ ጥለዋል ተብሏል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን አስታውሳችሁ። በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱ ስለመገለጹ፣ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀር ስምምነት ተገዥ እንዲሆኑ ስለመጠየቁ፣ የጀርመን ድምጽ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶይቼ ቬለ ሬዲዮ ጣቢያ ጋዜጠኞችን በጅምላ ወንጅሏል ሲል ስለመቃወሙ፣ ከሀገር ቤት ድርጅቱ ኡጋንዳ በስደተኞች ላይ ያሳለፈችው ውሳኔ አሳሳቢ እርምጃ ነው ስለማለቱ፣ ሊቢያ ከ14 ዓመታት በኋላ ብሔራዊ ሙዚየሟን ለጎብኚዎች ክፍት ስለማድረጓ፣ ከአፍሪካ
ፕሬዝዳንት ትራምፕ ከታዳጊዎች የወሲብ ንግድ ወንጀል ጋር በተያያዘ አዲስ የፎቶግራፍ መረጃ ተገኘባቸው ስለመባሉ፣ የዓለማችን የሰብአዊ ቀውስ ከምንጊዜውም በላይ አሳሳቢ ደረጃ ላይ መድረሱን ስለመገለጹ፣ ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እኒህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሷችሁ የሀራምቤ ሬዲዮ የዩቲዩብ ገጻችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። መልካም ጊዜ ተመኘው።